الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم تملسن متان بيالله بتعلم دارجة السلام عليكم ورحمة الله تعالى وبركاته نلالن ليل جمعة برنامجو خميس مشيت ساعة وشخاتين ساعتنا وندتلمدو የተለያዩ ርዕሰ ጉዳዮችን ሐሳቦችን ያነሳሳን ከናንተ ጋር ቆይታ እናደርጋለን እንዴት ናችሁ እንኳን ደህና መጣችሁ እንደምን ቆያችሁ ዝም አላችሁ አይ ጥሩ ነው እፍቲታህ ደህና አድርገህ ከፍተዋል ሸኽ እንዴት ከረሙ ሰላም ከረሙ አልহামዱሊላህ እናንተ ሰንደናችሁ አልহামዱሊላህ ባለፈው ሳምንት ቀርቦ ከነበሩ ሐሳቦች መካከል ባንዳንዶቹ ላይ ሰዎች ራሳቸው መልከታዎች ሐሳባቸውን እየሰጡ ነው ከነዚህ መካከል አንዲት እህት የደወለችልን ወይ ከውጭ ሀገር የላከችልን የአመቱን ሙሉ የመጾም እርሶ ሲያነሱት የነበረውን ነገር በዘመኔ እኔም አይቻለሁ እንደ አይነት ነገር አለ በየቀኑ አመቱ ሙሉ ሲጾሙ የነበሩ ሰው እንደነበሩ በየእለቱ ነው ወይስ ሲያሙ ዳውድ ነው በየቀኑ ሲጾሙ ማውቅ ሰው ትልቅ ሰው አውቃለሁ በየቀኑ የሚጾሙ እና የሸኽ ንግግር ገርሞኝ ነው እና ለአመት ሲጾሙ አይቻለሁ እንግዲህ ስንት ጊዜ እንደጾሙ አይታወቅም አንድ አመት ነው ይሄንን በየቀኑ ይጾሙ አላህ ይቀበላቸው የሚል ነገር አውቃለሁ የሚል ነገር አንስተው ነበር ሌላው ሐሳብ አስተያየቶች ያው አምስተኛ አመትን በተመለከተ የሚሰጡ ሐሳቦች አሉ ፕሮግራሞች ላይ የሚሰጡ ሐሳቦች እንደተጠበቁ ናቸው ያ ከዛ ባሻገር ባለፈው ግብዣ አቀርበንላችሁ ነበር እንዴት ነው ኸሚስን የምትከታተሉት እንዴት ባለ ድባብና ሁኔታ የሚል እንግዲህ በርካቶች ይላኩልን ነው የተመረጡ ቤቶች ጋር ዚያራ እንሄዳለን መቼም አገር ውስጥ ነው አይደል የሚሆነው ባህር ማዶ አይ ገምበን በሆርሙዝ በኩል በዛሂር ባህርም እንግዲህ ስለዚህ እየላካችሁልን እናመሰግናለን እንመጣለን ኢንሻአላህ አንኳኩተን ደጃችሁን ባልነው መሰረት ሰብሰብ ብለን መተን እንዘይራችኋለን ያው 5 አመት ቀላል አይደለም 5 አመት ከኛ ጋር ሲተጉ ሲወጡ ሲወርዱ ነበር እነ ሼኽም ኡስታዝ በድርም እንግዲህ እነሱም የሚያነሳሷቸው ነገሮች እንደሚኖር ተስፋ እናደርጋለን ጥሩ ነገር ለመስራት እየሞከርን ነው አላህ ያደርሰን አልፎ አልፎ ሳይሆን በተደጋጋሚ ሙግት አለ ሼኽን ለምንድን ነው የምታቋርጠው የሚል ሐሳብ ይነሳል አንተ ጋር አብሽር እኔም ስላለሁበት አንድ ወንድም አብዱል ሀዲ ከመምለካ መልእክቱን ልኮልን ነበር ልክ ረፍት ስትወጡ ነው የጣድኩትን ሻይ ያዘጋጀሁትን ነገር ወደ ራሴ ለማስጠጋት መነሳውና አረፍቱ መፋፋም አለበት ብሏል ሸኺን ሐሳብ ይቀበላል ወይ ነው አሁን እንግዲህ ዛሬ እናንተም እነሱ ይቅርባቸው ዛሬ ሁለት ስለዚህ እንተናደርጋለን ሻዩንም ሁሉንም ነገር ቀድማችሁ አቅርቧል እንደዛ እናደርግ እንደዛ ይሻላል ወሰደኝ መርሐባ ዛሬ ይቅርባችሁ ዛሬ ረፍት የሚባል ነገር የለም ብለዋል ግን ያው 18ኛው ደቂቃ ላይ ሲሆን ትንሽ ነገር ይኖራል እንጂ ረፍት የለም ብለዋል መርሐባ ሼኽ እንኳን ደህና መጡ እግረ መንገድ የመጨረሻ ማስታወሻ የሸዋል ጾም ካለብን ምናልባት አንድ ቀን ነው መሰለኝ የሚቀረው ዛሬ አንድ ቀን አላሁማ ሁለት ቀን ምናልባት ያው አርብና ቅዳሜ 30 ከሆነ እስከ ቅዳሜ ሊሄድ ይችላል ስለዚህ ካለብን የመጨረሻዎቹን ቀናት እንጠቀም አመት መጾም ቀላል ስላልሆነ ይሄንን እድል እንድትጠቀሙ ለማስታወስ ነው ከዚህ በኋላ ሼኽን ለማዳመጥና ለመታዘዝ እኔ ዝግጁ ነኝ እኔ እንደ ሁኔታው ሼኽ በመሃል ሊሉን ይሽሉን ነገር ስለማይታወቅ ለመታዘዝ ዝግጁ ነኝ ሼኽና ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም አላሁ ሰለላሁ ዐለይሂ ወአለ መሐመድ አንድ ከሚያስደነግጠኝ ነገር አንድ የምትተው ነገር አለ ደግሞ የሚያጋጥመኝ ማታ ነው በተወዳጁ ነብዩ ላይ ዛሬ ሶላት ቢባል አውርደዋል እንደዚህ የሚያስገጥ አባባል ሳስበው በወጣችው ፀሐይ ገብታለች ሙሉ ቀን የተነበርኩ እስከሚያስበድረስ እንደው ቀንም ነው ማታዎችን የሚያጋጥመኝ ቀንም አለ ሙሉ ቀን ነው ታችሁ በቴክስትም አለ እንደው መልእክቱን እንዳነበባችሁም ሰላዋት አድርጉ ይላል ሱብሂን ጀምራለን ሼኽ ጥሩ ነው ጭንቀት ማራገፊያ አይደል አዎ በጣም اللهم صل على سيدنا محمد بسم الله الحمد لله رب العالمين والصلاه والسلام على رسول الله صلى الله عليه وسلم ባለፈው ወደ ጥያቄ ነገር ነበር ቸኩሎ ይዘላሉ ይሄ የአይታሞችን በመንከባከቡ ያ ወንድም ከኩዌት እስከ ሳዑዲ ሄደውለት ማለት ነው እሱን ታሪክ ስናነሳ የመጡ ጥያቄዎች ነበሩ እንዲህ አይነት የኸይርያ ስራዎች ወይም የመልካም ተግባራት ስራዎች የእምነት ድንበር አላቸው ወይ ለምሳሌ የቲም የሆኑ በኋላ ላይ አስተዋውሱት ያ የቲም የሆኑ ሙስሊም ባይሆኑም የቲሞች ወላጅ አጥ የሆኑ ህፃናትን
መንከባከብ ምን ያስገኛሉ የሚሉ ሐሳቦች ተነስተው ነበር። ችግር የለውም ኩሉ ከቢድ ረጥበትን ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። እንኳን የሰው ልጅ ቅርና ለምን እንስሳ አይሆንም። ባብ ኢህሳን ሰደቃ ነው፣ ተጠውዕ ነው። ችግር የለም ቢረዳቸው ችግር የለም። ምን ያስገኛሉ? ያስገኛል፣ አጅር ያስገኛል። ዋናው እሱ ነው። እና እስልምናንም እኔ ሙስሊም ነኝ፣ እስልምና ስለሚያዘኝ እምነቴ እስላም ነው፣ እኔ ሙስሊም ነኝ ከወዲያ በኩል የሚናገራቸው ሌላ ስለሆነ ይሄንም እንዲያጋጣሚ እስላምንና ሙስሊምን እንዲሆኑ ያስረዳው ዳዕዋ ነው። አዎ አላህ ካለ ከተመጡም መጡ ካልመጡም ችግር አጅር አይቀርበትም። በጣም ጥሩ። ሰሞኑን የኔ መንገድ ላይ የቀረበች እህት ነበረች ከነወንድሙ አከራይ ሆና ማለት እስልምናን ስላደረገች እሳቸው እኮ በደንብ ያሉ ብዙ ሰው የማልቀስ ስሜት ነበረው በጣም ኢንሻአላህ ሚን ባብል ኢህሳን የትኛውም አይነት በጎ ተግባር ቅድም ያነሱት ሐዲስ ይሄ አንዳንዶቹ ጉበት ብለው ይተረጉሙታል መሰለኝ ግን ያው ሁሉም ግን ጉበት የላቸውምና ህይወት ያለው ነገር ሁሉ ማለት ነው ያለው ነገር ይሻል ይመስለኛል እና ለየትኛውም ህይወት ላለው ነገር የሚደረግ ማንኛውም አይነት መልካም ስራ የአላህን ፊት ተፈልጎበት ከሆነ በእኽላስ ከሆነ የተሰራው ሹብሃ ነገር ሲያጋጥም ደግሞ መጠየቅ ጥሩ ነው። አንዳንዴ አሻሚ ንግግር ልክ ነው ሲያጋጥም አሁን በቀደም ሸዋል መጦም ቢዲዓ ነው ሲባል እንዴት የሸዋል ኢር ነው እንጂ ደግሞ ቢዲዓው እንዴት ሸዋል ቢዲዓ ይሆናል? ትንሽ ለማብራራት ሞክረን ነበር። የተቋረጡ ሐሳቦችን ይዘው ነው ምስኪን ሁሉ ጊዜ የሸዋል ኢድ ቢዲዓ ነው ሲባል የሚሰማውን ብቻ ነው ያዘው ማለት ነው። የሚያውቀው ነገር የለም። ጭራሽ ሸዋል ቢዲዓ ነው من أوله إلى آخره ሚላሉ ምን እንደምክንያታቸው ሲባሉ ነብዩ አልጾሙትም ሷሃቦችም አልጾሙትም ይላል። እንደገና ደግሞ ይሄ ሙስሊም ነው ያወራው ሰነዱ ላይ ደካማ ሰው አለበት ይላል። ደግሞ አሁንም ደግሞ አቡ አዩብ አንሳሪ ብቻ ነው ያወራው ከዛ ቡኻሪ ያልዘገበው ለዚህ ነው። ታዲያ ዑለማዎቹ ጾሙ ለምን ተባለ? አዎ ነብያችን ባይጾሙትም ሷሃቦች ባይጾሙትም በእቅራር ጾሙ ብለው ተናግረዋል። የተናገሩት ነገር ባይሰሩትም እንደሱና እንደሰሩት ይቆጠራል እና ትዲያከሙ ለማለት ነው። ስለዚህ ሸዋል መጾም አይበቃም የሚሉ ስላሉ ያንነዛን ሰምታችሁ እንዳትዳከሙ ለማለት ፈልጌ ነው። ጾማችሁ አላህ ይቀበላችሁ፣ ሁላችንም አላህ ይቀበላል። ኹላሳው ይሄ ነው የመጨረሻ። ከዛ ውጪ ያው ኢድ ተብሎ የሚመጣው ነገር ብዙ መሰረት የሌለው ነገር መሆኑን ብዙ ሰው ያውቃል። እንዲሁ መዘያየር ሙናሰባዎችን ጠብቆ ቤተሰብ መዘየርና መሰል ወግ ባህልና ልማድ እስልምናም እንዲህ አይነት ነገሮችን የሚቃወም አይመስልም። የሸዋል ኢድ ነው እንጂ ቢዲያው ሸዋል እንዴት አልጾም ይባላል? ኢድ ራሱ ተብሎ መነሳቱ ትክክል አይደለም ነው። መዘያየር ግን ያው لا نقوله مرارا وتكرارا بصوت عال ደግሞ መደጋገም ምን እናገረው ስለዚህ ማስረጃ ያለው ነገር አንናገርም እና ይሄ ቢዲዓ ነው ሸዋል መጾም ቢዲዓ ነው በአጠቃላይ የሚሉ አሉ። ከራሃ ነው ማው ማለት ከራሃ ነው ያሉት ምንድነው? ሸዋልን ሳይሆን በኢዱ ማግስት መጾምን ነው ከራሃ ነው ያሉት እሳቸው። ለምን እንደው ምናልባት ሄዶ ይሄ ሸዋሉ ይጨመርና ረመዳን ላይ ረመዳን 36 ነው ተብሎ ይታሰባል። ስጋት በዛ ስጋት ነው እንጂ እንደዛ አልነበረም። አይጾምም ያሉት እሳቸው። አይሌሎች ደግሞ ችግር የለም ኢድ ተሰግዷል፣ ቁጥባ ተخطቧል፣ ረመዳን አልቋል፣ በማግስቱ መቀጠል ይቻላል። ሙስተሐብ ነው፣ ከራሃ ነው፣ ጭራሽ ሶስተኛ ቢዲዓ ነው አለና ነው። የዛሬው ወደ ምራትና አማት እንመለሳለን። ምራትና አማት አለን እንጂ መሰለ ነው እንግዲህ ወንዶችን ይመለከታል። አሁን አንተ ሚስትህና እናትህ ቢጣሉ ምን ታረጋለህ? እንደው ላቀደረው ላይ በለው እንጂ መጣላት አይቀርም ቢገጫጩ ወላ ቢደባደቡ አማትና ምራት የባል ሚናው ምንድነው? ወይንም አንተ የወንድምህ ሚስት እናትህን ብትሰርባት ተጣልተው ብትደርስ የወንድምህ ሚስት ብትመታት ብትቆጣት ከወንድም ጋር ዝምድና መቁረጥ ነው። እናትህም እየተሰደበች ነው። ምንድነው የምታደርገው? ሚናህ ምንድነው? ይሄን ደግሞ ይሄን ርዕስ ሁሉ ሰው ረስቶታል። ከሲሩ من الناس قد ضيعوا ረስቶታል። ምክንያቱም ያንን ብታየው ላ ለአቢሂ ወላ ለኡሚሂ ቂማ ለአባቱም ለእናቱም
ብዙ ቦታ የማይሰጠው ብዙ ነው። ለሚስቱ ብቻ የሚሰጥ አለ ተናቱ ወግኖ። ይሄ ደግሞ አደጋ ነው። ከሚስትህም አትወግን ከእናትህም አትወግን። ምንድነው ማድረግ ያለብህ? ጥያቄው አሁን ለኛ ነው ላንተ ነው። እኔ ያው አልፌበታለሁ። የትኛውን ልመልስ? የራሴን ልመልስ ወይስ የወንድሜን? የወንድሜ ሚስት ሁለቱም ያው ነው ይለያያሉ ሲሉ እኮ አንተም አሁን የወንድምህ ሚስት እና እናት ተጣልተው ወንድም ሚስት ብትሆን የወንድምህ ሚስት እንዴት ነው የምታያት? ምንድነው የምታረጋት? ላንተ ነው አብሽር ሁላችሁም ነው። ወንድም የሌለው የለም፣ ሁሉም አለው አይደል እንዴ? ሲል በጣም ጥያቄው በጣም ከረጅም ዓመታት በፊት እኔ በዚህ ጉዳይ ላይ ፊልም ስለሰራሁበት አንተ ጀማሪ እኔ እውነቱን ልናገር አንተ ፊልሙን ሰርተሃል ተብሎ የመጀመሪያ የማደርገው አቋሜን ነው የምናገረው። በዚህ ጉዳይ ማንም ሰው ቅር እንደማይሰኝ ተስፋ አደርጋለሁ። ሱብሃንአላህ መግለጫው ይሄ መጀመሪያ ላይ ያለውን ተውና ዝም ብለህ ቀጥል። ሙጃመላውን እሺ ለመጀመሪያም ለመጨረሻም ጊዜ የማደርገው አንድና ወሳኝና ብቸኛ ነገር ማስታረቅ ነው። ትራምፑን ማስታረቅ ነው። አንታረቅ ቢሉ መገላገል ነው። እርቁ እኮ በኋላ ነው፣ ተግልግል በኋላ ነው። ከዛ ፎቶ ላይ በደርስ ነው በቃ ከማገላገል የዘለለ ምንም ላደርግ አልችልም። አንገላገልም ካሉስ አገላግላለሁ። አጅነብይ እኮ እናቱን ይዞ ማይል ነው እንጂ ያለበት አገላግላለሁ። እኔ በራሴ ጥበብ አገላግላለሁ። ለማንኛውም ከአንድ ተሞክሮ ነው ስል በመሰረቱ አንገላገልም የሚሉ እናትም የወንድም ሚስትም የሉኝም ወይም አይኖሩ አይታወቅም። አሁን እሺ አንድ ጽሁፍ አግኝቼ ነው ከቅርብ ጊዜ በኋላ አንድ 7-8 ዓመት ይሆናል የሆነ ነገር ነው እና ውጭ ነው እናትና ልጅ ሚስትና እናት ተጣሉ። የተጣሉበት ምክንያት ምራት አማቷ ክፍል ገብታ ተነሱ ቤቱን ላጽደው ነው ወደ ቤተሰቦች ልሄድ ነው ይበቃዎታል ይነሱ ትላለች። በትህትና ጥሩ ነው። እንደው ቤቱን ላጽድ ያለውት አንጥፍሎት ማለት ጥሩ ነው። ሊሄድ ስለሆነ ፏር ጌሎት ሊሄድ ነው። እኔ ልጅ አሞኛ አድሯል አንቀፍ ማርሰሪ ትንሽ ልረፍት ቆይ ገና ነኝ ይላሉ። ተነሱ ቆልተኛ ይቅርብኝ መንደው ማጽዳቱ ይቅርብኝ ሂጂ ሲሉ ታዲና ካራባ በከነሱት ካራባ ይሄ በኤሌክትሪክ መጥረጊያው ማለት ነው። እንደተኙ በዛ ታጮህባቸዋለች። ዙሪያውን እዛ በተኙበት ተዛ በርገው ይነሳሉ። ይጮህባታል። ትጮሃለች። ሲጫጫው ልጃቸው ዝም ብሎ ያያል። የልጅ ነው ወይስ ልጅ ነው እንጂ ምን ማለት ነው? አሁን ተመልካችም ግልጽ እንዲሆን ከእናቱ ሳይሆን ጀዛኩሙላህ ከወንድሙ ሚስት ሳይሆን ገለልተኛ መንግስት ሆነ ዝም ብሎ ታዛቢ ሆኖ ዝም አላቸው። ኦኬ እና መጨረሻውን ያው መጋጋል ጀመሩ። ቢሲሐሚል ከሊማቲል ሙተራሽቃ የቃላት ጦርነት ምንም መቧከሰ ነው ቀው እንጂ ታንቱታ ወሪያንቺታ ደግሞ ያማል ደግሞ አንቱ የሚባል ነገር አንተ ማለት አንቺ ማለት ብትርሻል ባንድ ፊት ያማል። ተነሱ ነበር ያለቻቸው። በኋላ ደግሞ ኦኬ ጠብ ሲመጣ የተቀረበ ነው አላህ እና ይሄ ሁሉ እየሰማ ዝም አለ። መጨረሻውን ሐራዕቱ ይላል። ኦኬ ወአይቀዝቱ አኺ ሄዱና ወንድሙን ባለበትና ባለቤትህና እናትህ ተጣልተዋል። ኦኬ ወንድሙ ሚስት ናት እንዴ? እና ታዲያ ባለቤትህና እናትህ ተጣልተዋል ነው። ሹፍ ሄደሱ ባለቤትህን ያዝልኝ እናቴን ልደበድባት ነው አላለም። ይሄማ ጎጠኝነት ዘረኝነት ቃላት ነው። ባለቤትህና እናቴ ሊጋደሉ ነው ሊደባደቡ ነው ና ቶሎ አለው እና መጣ። ተከተልኩት አብረን መጣን ይላል። ብሶባቸዋል። አልተያያዙም። አሁን ቁጭ አለ ሶፋ ላይ ዝም ብሎ የትኛው ያስታግሳል ብያጥቸው ይላል። ኦኬ ታዛቢ ሆነ ባልየዋ ቁጭ ብሎ ታዛቢ ያዳምጥ ጀመረ። እኔም ተናደድኩ ቁጭ አልኩኝ ይላል። ኦኬ ያለው ያኔ ተፈረዱ እስኪ እናንተ ብትሆኑ ምን ታደርጋላችሁ?
ታዛቢ ሆነን ቁጭ አልን። እኔም ተናደርኩ በወንድሜ ዝም አለ። ተጫጫው አልተደባደቡም። ደግነቱ መራትም ሄደች እናትም ተኙ። ወደ መኝታ ክፍላቸው ገቡ። በዚህ ጊዜና ወደ ሚስቱ ዘንድ ሄደ እሱ ማለት ነው። ተከተልኩት ይላል። ተሄደ በኋላ ሀቢበቴ አላት የምወድሽ የኔ ፍቅር ተናደድሽብኝ ሰምቻለሁ። የኔና የእናቴን ክፍል አጸዳለሁ ብለሽ ነው። አመሰግንሻለሁ። በጣም እወድሻለሁ። የእናቴንም ሆነ ይሄንንም ቀድሞ አታጸጅም። የጽዳት ሰራተኛ እፈልጋለሁ። አሁን ለምን ትናደጅብኛለሽ? ለምን ትለፊያለሽ? በጣም እወድሻለሁ። አሁን ቅድም እንኳን ያልተናገርኩት እናቴ ከሚስቱ ሆነ ትለኛለች ብዬ ነው። በጣም እወድሻለሁ ስለምወድሽ ነው። ስለዚህ በአንቺ በኩል ማንንም ጣልቃ አልሰማም። በእኔም አትስሚ። ስለ አንቺ መጥፎ ነገር ቢወራ እኔ ጆሮም የለኝ። ስለዚህ ተረጅልኝ። እኔም ብለሽ አይደለም እንዴ መጣሽው? አንቺም ብዬ አይደለም እንዴ ያገባሁሽ? እኔ እኮ ያንቺ ነኝ። እቺ እናቴ አባቴ በቅርብ ጊዜ ነው የሞቱት። እናቴ አሁን ምን ያክል እንደምትቆይ አላውቅም። ትሞትብኛለች ብዬ ስጋለሁ። ብረግመኝ ደግሞ ሁላችንም እንጎዳለን። ትንሽ ታገሽልኝ ምናምን ይላታል። እኔ ግን በጣም አናዶኛል። ያው አንተ እንደምትናደር ገብቶኛል። እስቲ አንድ ጊዜ ኡስታዝ ይጨርስ። ድንበር የለውም እንደ ይሄ ሰውዬ። አንድ ጊዜ ይጨርስ። አቸኩል እስቲ። ከዚህ ውጭ ሌላ ማለት ጥፋት ነው። ኧረ ሼህ እኔ አልስማማም። እና አላት ዝም አልኩ። አላት ታዘብኩኝ አለ ወንድምዩ። እኔ ወንድምዩ ጨዋነት ነው የሚገርመኝ። እንደው ሚስትህን ያዝልኝ ብለህ አንተ እንደውም ወንድምህን ለመደብደብ ትዘጋጃለህ እንጂ መያያዝ ነበረባቸው ወንዶቹ ራሱ። ተረጋጋብሽ። ለጨዋ ሰው ነውር ነው። ባለጌዎች ያደርጉታል መደባደቡ እንዴ። እና እሷን ካበረዳትና ካሰከናት በኋላ ወደ እናቴ ክፍል ሄደ ይላል። ወደ እናቴ ክፍል ሄደ ተከተልኩት። ግንባሯን ሰማት ይላል እናቴ። እናቴ ተናደድሽብኝ፣ ተበሳጭሽብኝ። እባክሽ እኔ እኮ አንቺ ፊት አልተናገርኳት። ያው ወርጃት በሰሽ ያስኳት ልጆችን ጥላቤት ሄዳለች ብዬ ነው እንጂ አንድ ዛሬውን ፈትቼ ዛሬውን አገባ ነበር። እንዴት አለች መናጢ መሰለችሽ? ትገለኛለች ብዬ ፈርቼ ነው። በተኛ ወጣ አይደል ከኔ ጋር መጣ። አይ ቆይ አንተ ተው አንተ በተኛውበት ስትገለኝ እኔ አላህ ነው እንግዲህ ህሏ ነው ያገናኘች ሲት እንዲያልፈታት ልጆቼ ተቸገሩ። ስለዚህ መናቴ ባክሽ አትናድጂ፣ ባክሽ አውፍ ባያት፣ ይቅር ባያት። ስለዚህ በዚህ ነገር ተቀጠለች ሴትዮ። እቺ ሴትዮ በዚህ ነገር ተቀጠለች። አላህ ይቅር አይላትም፣ ይጠይቃታል። አንቺም ትጠይቃለሽ፣ አንቺም ተሰርበሻል። አላህ ማትና መራት መካከል ጣልቃ ማይገባ መሰለሽ? በአባትና በልጅ ባንቺና በእኔ መካከል ይገባል። ስለዚህ ኸይር ስራሽን ትከሻለሽ። እንዳትካሽብኝ ነው የምፈርደው። አሁን ሰደቃ እንሰጣለን፣ ከፈራ እንከፈላለን። ስለተናደርሽና ስለተናገርሽ ይቅርታ አድርጊላት፣ አውፍ ባያት። ስለዚህ እኔም ካንቺ የበለጠ አልወዳትም። አንቺ እናቴ እኮ ነሽ፣ እሷ ሚስት ናት። ስለዚህ ልፈታትም እችል ነበረ። ልጆች አስቸግረውኝ ነው። ብትገለኝስ ስራ መላስህ ሚስት ሊሳኑ ሀጦይል አሉ። ምናት መላሷ ረጅም ነው። ሰማዋት አይደለም እንዴ? ይሄው ናት ባህሪዋ ስለሆነ አንቺ ብላኮ ሰደባቸው ይላቸዋል። አሁን እናት ምን አሉ? አረች ሴት እኮ መናጤ ናት፣ ልጅን ትገልብኛለች ብለው ለሰለሱ። ገራም ሆኑ፣ ተዋደዱ። እሷም ይሄው ሴትዮ ነገጧ ቢሞቱስ ባለቤትም ቢረግሙት እኔም ተረገሙ። ከርጉም ጋር መኖር ነው። ስለዚህ እንደገና ደግሞ ከልጆች ደግሞ ይሄ ነገር ሊመጣብኝ ይችላል በልጆች። አዎ ናም አንቺም በልጅሽ በአማትሽ የምታበድሩ የምትወረወሩ ድንጋይ በልጅሽ ይደርስሻል። ደርሷል። አጅለን እያደገ ነው ልጁ። ነገ ጧት አሁን ጋጠ ወጥቱን ተተዘራች ያልታረመችውን ባለየዋን ያመጣና ያስደበድብሻል፣ ያሰድብሻል። አልጀዛኡም እንጂ ስራ አይቀርም እኮ አላህ ይቅር የማይለው ነገር ነው። ስለዚህ ይሄ ነገር በእኔም ላይ ይመጣ ብላችሁ ሰቡ፣ ምራቶችም ሰቡ፣ አማቶችም ሰቡ። ሞት አለ ማዕከል ገብቶ ይለየናል። የማይቀር ነገር ነው። መተላለፍ ግድ ነው። ስለዚህ ዝምድና ሳይቋረጥ
ቤተሰብ መካከል አጋር ሆነ መግባት የለብም። ገላጋይ ሆነ ከሚስትህም አቱን ከእናትህም አቱን ነው። ለሚስትህም ሐቅ አላት ወይ ወድሻለሁ ብሎ መብቷን ማክበር ነው፣ መብቷን መጠበቅ ነው። የእናትህም ሐቅ አላት። ለኩል ዚህ ሐቅን ሐቀው ባላንሱን ጠብቀህ ከዚህችም ሳትሆን እንጂ ከእናትህ ወግነህ ሚስትህን ብትናገራት ትዳር ይፈርሳል። ጥያቄ ግን አለ። ጥያቄ አለ። በጣም ከባድ ጥያቄ አለው። ይሄን ሐሳብ በጣም ምርጥ ሐሳብ ነው። ተመልካቾች በጥቂት ይወያዩበት። ካፍታ ቆይታ በኋላ ተመልሰን እንመጣለን። አራታው ግድ የለም። ካፍታ ቆይታ በኋላ ተመልሰን እንመጣለን። ተመልካቾች ተወያዩበት በየቤቱ። አብራችሁን ቆዩ። እሺ ተመልሰናል። የተወዳችሁ ተመልካቾቻችን እረፍት ተባለ እንጂ ክርክር ላይ ነበርን። እኛም እናንተም ጋር የሆኑ የሐሳብ መለዋወጦች እንደሚኖሩ እርግጠኞች ነን። እኔ ውጤቱ የሚያስደስት ይመስላል፣ ጥሩ ይመስላል። አሁን ከውጤት አንፃር ከለካ ነው ጥሩ ነው። ምን ሆነ ከተባለ ሊናከሱ የነበሩ አማትና ምራት ሰላም አውርደው ህይወት ቀጠለ። ይሄ ውጤቱ ነው። ፕሮሰሱ ግን ችግር አለው። ነገሩን ያበረደበት ሂደቱ ችግር አለው። አለላቀል በትንሹ ከእናቱ ለምን አልጀመረም? እናትየውን ሁለተኛ ለምን አደረጋቸው? ለምን ለማረጋጋት ቀድሞ እናቱ ቤት አልገባም? አንዱ ለኔ እንደ አንድ ችግር ወስደው ይሄንን ነው አትሊስት ገተዋል ሁሉ እናትየው ጋር አሁን ያለውን ነገርም ሊልም ቢሆን ቅድሚያ የሰጠው ፍላቂጋ መዝሉም ማናት የተዘለመችው እኮ ምራት እኮ ናት። እሱ ዳኝነት ይፈልጋል። ችግር የለም። ሂጂ በቃ እኔ ችግር የለም ለኸድም በማለቱ ማረፍ ፈልጋለሁ እና ከመባል ልባት ኖ ማረፍ ፈልጋለሁ እኔ በቃ ልጄም ቢሆን በኋላ መጥቶ ይጠርግልኛል። ማሽኑ ነው እኮ የሚጠርገው። እሱ አቋር ለችማውን ቢሆን የጠረገችው ማሽኑ ነው። እሺ ቀጥል። ሁለተኛ በዋናነት የፕሮሰስ ችግር አለው። አንድ እሱ ሁለተኛ ይሄ ወንድም ከኋላ እየዞረ ትዝብት የሚያጧጥፈው ሰውዬ የሚያጧጥፉት ምንድነው አላማው? መሳደብ ነበረበት፣ መደብደብ ነበረበት። ኖ እሺ እኔ ውጤቱ ላይ አይደለም እኔ ችግር ሂደቱ ላይ ቢደባደብ እኮ ዝም አይሉም። መቼም እጃቸውን አልፋ ይቀመጡ። አሁን መሰዳደብ ነው፣ መነጋገር ነው። እየታዘባቸው ዝም ብለዋል እንዴ። እኔ ወላሂ ጠብቄ የነበረው ልንገሩት ሼህ ያ ሐቢበቲ የኔ ፍቅር በጣም ነው የምወድሽ። ለእናቴ ስታደርጊ ስለነበረው ነገር ሁሉ አመሰግናለሁ። ቆይ ስሙኛ አንዴ ልጨርስ ሁሴን ልጨርስ። በጣም አመሰግናለሁ። የልጆቼ እናት ነሽ። ሁሉ ኺድማሽን ሁሉ አውቃለሁ። አሁን ቤተሰቦች ጋር ልትሄጂ ነው አይደል? በቃ ሰላም በይልኝ ነይ ስልሽ ትመጫለሽ። ጠብቄ የነበረው ይሄንን ነው። ሻንጣሽን ጠቅልለሽ አላለም። ስለ ሻንጣ አላወራውም እኔ ኖ እንዳትመጪ ከሚል ይልቅ አሁን እንዳትመጣ ነበር መሆን የነበረበት። ነይ ስልሽ ስደውል ትመጫለሽ ነው ማለት የነበረበት። ሽማግሌዎችሽን ይዘሽ ነጫለሽ። እሺ እኔ ፕሮሰሱ ላይ አላማ መርሐባ ሸስ እና ይሄው ነው መሆን ያለበት። ይሄው ነው። ይሄ አንተ ሐሳብ ነው መሆን ያለበት። ይሄው ነው። ከእናትህም አትሁን ከሚስትህም አትሁን እናትሽንም እናትህንም ናቸው እንደ ዘማክቶ ማስታረቅ ችግር የለው። ማስታረቅ ላይ ችግር የለው። ማነጻጸር ውስጥ ተገቢ ነው። ከእናት ማነጻጸር ተገቢ ነው። እናት እኮ ወርቁንም ብሩንም ነሐሱንም ወስዳ እኮ አባት እንኳን የወሰደው እኮ የተሳትፎ ምስክር ወረቀት ነው። አዲስ ናምሳ ከአንድ እስከ 3 ታዲያ ወርቅ ብር ነሐስ ወስዳ አባት የተሳትፎ ምስክር ወረቀት ነው። እና ለሷ የሚሰጣት አሁን የተሳትፎ ምስክር ወረቀት ነው። እዚህ ላይ እኮ እንደዛ ነው የሆነው። እናት ተጎድተዋል። እናቴ ተጎድተዋል ነው የምለው። ስትወዳቸው የእናት ፍቅር ሌላ ነው፣ የሚስት ፍቅር ሌላ ነው። የሁሉንም ባላንስ ጠብቀህ ተጓዝ። መጣላት አይቀርም። ሲጣሉ ካንዳቸው አትሁን፣ ሚዛናዊ ሁን። ለማቀራረብ ሞክር። ይቺ ሴትዮ ትገለኛለች አልኳ እንዴ ማትገለው እኮ ያውቃል። የልጆች እናት ናት፣ ሚስቱ ናት። እንዴ ትገለኛለህ ብዬ ፈርቼ እኮ ነው ስል አሁን እናት ምንድነው አሁን የእናት አንጀት ስስ ነው። በቃ ልጅን ትገለዋለች ብለው ሀታ መናገር እንኳን አይፈልጉ አይናገሩ። ጥሩ እናት ከሆኑ ልክ ኖት፣ ልጄን ትገልብኛለች ይላሉ። ከባድ እናቶች ደግሞ አሉ፣ ልጄን ሳትገድለው ልቅደማት የሚሉም እኮ አሉ። ይሄ ሰውዬ ዛሬ ምንድነው እንደው ለማንኛውም ኡሙከ አሉ ነብያችን ዋሲጦቱከ ኢንደላህ እናትህ አላህ ዘንድ ዋሲጧ ናት። ጀነት መግቢያህ ወይንም ጀሃነም መግቢያህ ከሁለት አንዱ ነች። አዎ ስለዚህ አልጀነቱ ተህተ አቅዳሚል ኡማት ጀነት ያለው ያት ነው እናትህ እግር ስር ነው።
ስለዚህ ተሰው ሁሉ ሐቁ የማን ነው ብሎ እናትህ ናት አሉ። ሁለተኛ ቢጠይቃቸው እናትህ ናት፣ ሶስተኛ ቢጠይቃቸው እናትህ ናት ብለዋል። የእናት ዋጋዋ ከባድ ነው። አባት የለውም ማለት አይደለም። አሁን የእናትን ይዘን ነው እንጂ እና ጃር ለህረው ከሰው ጋር ያ ረሱላህ አላቸው። ጃር ፊ ሰቢላህ መህር በራሱ መታደል ነው እንዲህ ያህል ኦኔ ጀግነት ማግኘት። እና ሙናፊቆች እኮ መሄድ አይፈልጉም። ስለዚህ ቢሄዱም ዋጋ ይከፍሉ። ለሄድ ብሎ መነሳት እንደገና ደግሞ ነብዩ ጋር መሄድ ደግሞ ከጎናቸው ሆኖ ሌላ ነው። ከሰው ጋር መሄድ ይፈልጋለሁ ስላቸው ወይሃክ አሃይቱን ዋልዲደይ ካሉት አው ኡሙክ እናት በህይወት አለች ወይስ አባትና እናት አሉ? እናት ያለች አለ። ኦ ቁልቱ ነዓም ያ ረሱላህ አለይሂ ሰላቱ ወይሃክ ኢልዘም አሉ እርጅላሃ ተግሩ አስራት ትጥፋ እሷኑ ኸድም ያንተ ጂሃድ እዛ ነው አሉ። ተሰመል ጀነቱ አሉ። ጀነ መግቢያ ነው አሉ። ኦኬ እናት እስከዚህ ድረስ ነው ቦታዋ ማለት ነው። እና ሐፊዝ ኢብኑ አብዱላህ ሸምሱዲን ይባላሉ። አዛሃቢ ይሄ ኪታባቸው ነው። ኦኬ ያን ነው ያነበብኩላችሁ ያላችሁ። ከባኢር ነው የሚለው። ከባኢር ነው የሚለው ሸርህ الكبائر። በዚህ ኪታብ ላይ 8ኛው ወደ 70 ከባኢሮች አሉ። ከ70ዎቹ 8ኛው ላይ የምታገኙት ከባኢር 70 ደረሰ እንዴ? 70 ነው ከባኢሩ 70 ነው። 70 ወላ 70 70 የሰባዎቹ ዋናዎቹ ሸንጎቹ 7 ናቸው። ያንዳንዱ 10 ነው እኮ እንደዛ ነው። ዋናዎቹ 70 ደረሰ ወይ ቆልኩት። ያንዳንዱ 10 አጠቃላይ 70 ነው ከባኢር ሲባል ሙቢቃት ተብሎ ይመስላል አይደለ? ዋናዎቹ ግን 7 ናቸው። እና ከ70 ውስጥ 8ኛው ላይ ነው የምታገኙት። ትላልቅ ወንጀሎች 55 እስከ 55 እስከ 64 ድረስ በዚህኛው ኪታብ። በሌላው በዚህ ላይ ሆነ ይሄ ሼህ መሐመድ ሷሊህ ኡሰይሚን የጨመሩበት ነው፣ ሸርህ ያደረጉበት ነው። እና 55 ወይም 55 እስከ 64 መከታተል ይቻላል። እዛ ላይ መውዒዛ ይናገራሉ። ብዙ ቁርአንንም ሐዲስንም ተጠቀሱ በኋላ አዩሃል ሙደይዕ አልከዲ ይላሉ። አንተ አደራ የተባልከውን ነገር የረሳህ ሁሉ፣ እናት አባት ያለ ሁሉ፣ አልሙዕታዲ ሚን ቢር ልዋሊደይን አልዑቁቅ ናሲ የእናት አባትህን ሐቅ የረሳህ ሁሉ፣ ሊማ የጅቡ ዓለይህ የሚወጅበትን አንተም እሱም እሷም የሚወጅባችሁና የረሳችሁ ሁሉ፣ አልጋፊሉ አማ በይነ የደይህ ከፊት ለፊት ምን እንደሚጠብቅህ የረሳህ ሁሉ ይሉና ቢሩል ዋሊደይን አለይከ ደይኑን ይላሉ። ከባድ ዕዳ ነው መሆኑ ረሳህ። የወላጆች እነሱ ከባድ ዕዳ ነው ተከፍሎ የሚያልቅ ዕዳ ነው ያለብህ። ወአንተ ተተዓጧሁ ቢትባዕ ሽኒ ተጥሉቡል ጀነተ የእነሱን ሐቅ ሳትወጣ ጀነት ትፈልጋለህ፣ ደግሞ አታፍርም። ቢዛዕሚከ እንደው በሶላትህ በዒባዳህ ጀነት ምገባ ይመስልሃል ትገምታለህ። ወህየ ተህተ አቅዳሚ ኡሚከ ጀነት በእግርህ ስር በእናትህ እግር ስር ሆኖ እያለ ለምን ሐመለትከ ፊ በጥኒሃ 9 አሽሁር እናት 9 ወር አርግዛለች። 9 ወር የምንለው አሁን ቀኑን ቆጥረን ነው። 30ውን ቀን ነው አንድ ወር የምንለው። 30ው ሌሊት ይሳ ሹፍ ምንም 24 ሰዓት ያለ ምን ረፍት 9 ወር አርግዛለች። የእርግዝና ልክ ማንም አያውቁም። አዋላጆች ነርሶች እንኳን አያውቁትም። እርዳታ ሊያርጉ ይችላሉ እነሱ እንዴት አርጋ መውለድ እንዲያለባት ይረዷታል እንጂ የክብደቱንም ሆነ የምጡንም ሆነ ምኑንም አያውቁትም። እንኳን ወንድ ይቅርና ወልዲያማ ታእሲትም አታውቁም። አላህ ብቻ ነው የሚያውቀው። ከአንሃ 9 ሂጀጅ 9 ወር 9 ዓመት ያክል ነው። 9 ወር ይሆን እንጂ የ9 ዓመት ያክል ነው። ወካበዴት ኢንደል ወድኢ ከዛ የባሰው ደግሞ ስታምጥ ነው፣ ምጡ ላይ ነው። ማዊዚቡል መህጂ ብረት የማቀለጥ ያክል ነው። ተጨምቃ ቀልጣ ያውም እንዲያሁን እንኳን ብዙ ረዳቶች እኮ ዶክተሩ ምኑም ብዙ ረዳት እኮ አለ። ብዙ ነገር አለ። ከባድ ነው። እንደዛ ሆና ወልዳ ወአርዱዓትከ ሚን ሰዲሃ እንደገና ደግሞ
አታየራባት ቢሆን ርቦኛል አሁን ዞር ብለኝ አትልም እያጠባች አሳድጋ ለበነን ወአጧረት ለአጅኒከ ወሰን እንቅልፋናታ ወغسلت بيمينها عنك الأذى በምትበላበት እጇ በቀኝ እጇ ከላይ ነፍጥህን ከታች ቆሻሻን የጠረገች እናት እንደዛ ሆነ አሳድጋ በሚስት ትለውጣታለህ ሚስትን አትወድድ ማለት አይደለም ፍቅሩ ይለያያል አንተ እናትህ ቤት ሄደህ ከሚስት ጋር አዛው ተሽካሽካል ተሻሻለህ ከእናትህ ጎን መሆን ሲገባህ ምን ማለት ነው እናትን እንደማማት አይቆጠርም ወይንም እናትኛ ኸዲሚ ምራትሽና ነን እንቺ ሻፍሊ ቡና ፍሊ ነው ባትልም ያልካት ሳሎን አትግባ ነው እንደሷ እናት ጋር ተጫዋት አንተ እሷ ደግሞ ተከዲም ትመረቃለች ይሄ መተሻሸቱ መሳሳሙን መሾካሾ ነው ቤታችሁ በክፍላችሁ በእናት ፊት እና ወአሰረት ካላ ነፍሲያ ቢልغذاء የሚጣፍጥ ነገር ወመብላት መቅመስ እየፈለገ ሳትቀምሰው ላንተ ወዳንተ ጉሮሮ ወልካ አሳድጋ ወሶየረት ሂጅራ ለከመህደን የጭኗ ያንተ መጨፈሪያው ነው በጭኗ ላይ እንደውን እንኳን ሐፋዛ ያለው ሲል እናቱ ጭን ላይ ይሽናኮ ነው ያደገው የጨፈረ ወአናለት ከኢህሳንን ብዙ ለታውላለህ فإن أصابك مرض يتتمم كما جسمه مقلت أو شكاية أظهرت من الأسف نفسها لوطا قرما لتموت درسالች شوف فوق النهاية كم قمت بالي ማለት ነው وأطالت الحزن تام موت يموت ያክል ነው ባዘን ትቃጠላለች والنهيب وبذلت ማላ አልጦቢብ ያላትን ነገር የዛሬ 50 አመት የዛሬ 60 አመት እንደማስተዋሻ ተገዛላትን ለልጅነቷ ወርቋን የጧትን ሆነ የጆሮዋንም ሆነ ያንገቷንም ሆነ ተሸጣለች ለዶክተር ለመድኃኒት መግዣ አንተ ብቻ ዳን አንተ እሱ ብቻ ይዳንላት እንጂ ምንም ይሄ ጥሪቴ ነው የምትለው ነገር የላትም ጥሪቷንም ያላትንም ጨርሳ ጉልበቷንም ጨርሳ ولو خيرت بين حياتك وموتها ልጅሽ ከሚሞት ወይ አንቺ ተመሞች ማንን ትመርጫለሽ ቢሏት እኔ ለሞት ይያለች አሳድጋ የፈለገው እናት ልጇ ጅል ቢሆን ተንቀዋሎ ቢመጣ ይሻላታል እንጂ ደፍቶት ይዋል አትልም የእናት አንጀት ስስ ነው በጣም ስስ ነው አንቺ እናት እንዲያለሽ ሁሉ እሱም እናት አለው እናት ያለው የበሰው እናት አይቀልድም አያፌዝም ክፉነውት ክፉናትም አይባልም እናት ጥፋተኛ እንኳን ብትሆን እናት አጥፍተሻል አትባልም ጥፋቷ በሰው ይነገራታል እንጂ በልጇ አጥፍነሽ አትባልም አባትም ቢሆን ተሳስተሃል አይባልም ነውር ነው የመጨረሻ ነውር ነው ጥፋት እንኳን ቢኖርባት በሱ ቢጤዎች በዘመድ ያዝማድ ወዳጅ የለም ዘመድ የለም እንዲነገረው ይደረጋል እንጂ ልጅ አባቱን አታ እንኳን በዲን እንኳን ስተት ቢኖርበት የመጠጥ መጥፎነት የሽርክ አስቀያሚነት በልጁ ቢነገረው ጥሩ ነው ግን ተቆጥቶ ነው የሚነገረው መቆጣት ካለበት ሌላ ሰው መምከርም ካለበት ሌላ ሰው አባዬ ተው አባዬ ይያለ መዬ ይያለ ነው እሱ አንተ ሙሽሪክ አንተ ሰካራም አይባልም ይሄን ማጨስህን ይሄን መቃምህን አቁም ላ የሚጎዳው ነገር ከሆነ ጉዳቱ በሰው ይነገረው አንተም ንገረው በሲስተም በህክማ በጥበብ ስለዚህ እናት ለጦለበት حياتك የልጇን ህይወት ነው የምትፈልገው ምን ብትናደድ ብታስቀይማት እንኳን አላህ ይግደለው አትልም ይድንልኛል ነው የምትለው ያርግልኛል ነው የምትለው እንደዛ ሆኖ ገና 5 አመት የ6 አመት ልጅ ሲሆን ልጅ እኮ ዶክተር ነው የሚሆነው አይ ዳኢ ነው የሚሆነው ዓሊም ነው የሚሆነው ሐፊዝ ይሆንልኛል ብሎ ባደረ ቁጥር ምኞቷ ብዙ ነው ስትመኝ ያርግና ልጅ ያርግና ሁሉም ሳይደርስ ይቀራል በቃ ተንቋል እንደው ለደክሜ ሳይሆን ሊቀር በቃ ይሞትልኝ አትልም ውሎ እንዲገባላት የምትፈልገው ይዲናል ብላ ነው የምታስበው ከአባት የእናት ይለያል
አባት ከሆነ አይችልም አይችልም ተተናደደ አይችልም አጭዶት ነው የሚውለው ስለመጠንቀቅ ነው ምን ነው የእናት አንጀት እና አባት አንጀት ይለያያል ሽማግሌዎች ተርቶ ሸህ የአባት እርግማን እንደ ሰማይ መሰንጠቅ የእናት እርግማን እንደ መሬት መሰንጠቅ ነው ይላሉ የመሬት መሰንጠቅ ወዝናብ ሲዘንብ ይሰፋል የሰማይ መሰንጠቅ በምን ይሰፋል فلما احتاجت عند الكبري እንደዛ ሆነ አሳድጋ ለፍታ አሳድጋ አሁን አንተ ትልቁ ነህ እሷ አቅሟ ሲደክም ጉልበቷ ሲደክም እናቴ አረጀች ታመመች ልትሞትብኝ ነው ማለት ሲገባህ جعلتها من اهون الاشياء እንዴ ተራ ነገር ቆጠርካት እንደማይረባ ነገር አያት فشبعت وهي جائعة ስንት ቀን ነው አንተ ጠግበህ እሷ ተርባ ያደረች በላች ትብላ ትብላ ወሮይታ وهي قانعة እሷ ተጠምታ አሳድጋህ አንተ ዛሬ ላይ ያንን ትዝ ያላለህ وقدمت عليها أهلك وأولادك ለልጆች የምትንሰፈሰፍ ለልጆች የምታስብ ጥሩ ነገር ሁሉ ለልጆች የምታደርግ አድርግ ችግር የለም እናትህን መርሳት ነበረብህ بالإحسان وقابلت أيادها بالنسيان የሷን ረሳው ሁሉ ነገር ረሳህ وصعب لديك أمرها የሷ ጉዳይ ከበደህ ተራራ የማውጣት ያክል وهو يسير ቀላል ሆኖ ይያለ ምን ያክል እንደምትቆይ እኮ አላህ ብቻ ነው የሚያውቀው وطال عليك عمرها እድሜዋ ረዘመብህ እማሙና ሞቷ ሳያሳዝነው እኮ እናቴ በዚህ በክረምት ልትሞትብኝ ነው ተሁሉ ሰደቃ ያለኝ ይማርደው ምደግሰው ይሄው ተመልከት አላህ ያሳይህ ሞቷ ሳያሳስበው ሰደቃው ነው ያሳስበው ለጉራ የሚሰድቀው ነው የሚያሳስበው መባል አለበት ግን ልትሞት ነው በቃ ምንም ነገር የለኝም በምን ልሸኛት ነው ይባላል እሷ እኮ ሞቱን ተመኝታ አታውቅም አይባልም ልትሞትብኝ ነው የሚባለው እንጂ وهو قصير هاجرتها وما لها سواك نصير كانت ሌላ ምንም ረዳት እንደሌላት እየታወቀ ጉልበቷም አንተ ሆነህ አቅሟም አንተ ሆነህ መሆን ሲገባው هذا ومولاك قرنهاك عن التعفف الله رب العالمين اف እንዲያተላቸው ብሎ ተናግሮ የመሰላቸት ነገር اف እንዳታደርገው እንዳትናገር ብሎ ይያለ አንተ ተመጉታታለህ ትገለምጣታለህ ትሰርባታለህ አላህ እኮ ወቅሷል ምን ብሎ ሰቱዓቀቡ في دنياك بعقل بنين ዱንያ ላይ በልጆች ትቀጣለህ ولا تقل لهما اف ولا تنهرهما አትገልምጣቸው وقل لهما قولا كريما ብሎ ነግሮህ እንዴት ረሳው وفي اخراك بالبعد من رب العالمين ካላህ ረህመት ርቀህ ትጠይቅበታለህ ትቀጣበታለህ ስለዚህ ወላጆችን ያስቀየመ ርጉም ነው ተው ብሎህ መክሮህ የት ነው ያለው ይሉናል በጣም ጥሩ እንግዲህ በታሪክ ጀመርን ታሪኩ ለህይወት ቅርብ የሆነ ነገር ነው የተከሰተም ነገር ስለሆነ በአንድ ሆነ በሌላ መንገድ ምንናያቸው ምንሰማቸው ነገሮች ጋር ይዛመዳል አሁን ደግሞ ተመልሰን ስንመጣ የእናትን ሀቅ በተለይ እንግዲህ ጂሃድ ፊ ሰቢልላህ ማለት በትልቁ ከኢባዳዎች ጋር በቃ ሚነጻጸርም የማይመስል ነገር አለው እኮ በራሱ ሰው ህይወቱን ለመስጠት ነው የሚሄደው በአላህ መንገድ ላይ እሱን ጠይቋቸው እናትህ በህይወት ካለች እሷ ጋር ቆይ ብለውታል የእናትን ደረጃ የሚያሳይ ነው ይሄ አሁን ደግሞ ስለ ወላጆችን ስለ መኻደም አንስተናል እንግዲህ ስንመለስ ደግሞ ቀሪ ነጥቦችን ተዋይተን እናንተም በጉዳዩ ዙሪያ ያላችሁ መልከታ ገጠመኞችም ካሏችሁ በታጋሩን ደስ ይለናል ፋታ ረፍት ውስጥ ተመልሰን መጣለን አብራችሁ ቆዩ ተመልሰናል የተወደዳችሁ ተመልካቾቻችን ለይሉ ጁሙአ ፕሮግራማችን ኸሚስ ምሽት ነው ዛሬ በተለየ ሁኔታ የእናት ሐቅ ላይ መተናል ቀደም ሲል መግቢያው ላይ እጅግ አስደንጋጭ ነገር ጀምሮ ነበር ሸህ ከዚያ በኋላ ያንኑ ያፍታቱ በሚገርም ሁኔታ
የሁለተኛው ምዕራፍ ላይ ደርሰን ነበር። አሁን ደግሞ ወደ ሶስተኛው ምዕራፍ እንዲሁ ትንታኔውን እየነገሩን ነው። መርሐባ እንቀጥል ሼኽ። ሰለላሁ ዐላ ረሱሊላህ اللهم صل وسلم على محمد وعلى ال محمد። አዎ እንግዲህ እናት ያላችሁ አባት ያላችሁ ሰዎች ገበያው ሳይፈታ አንድ ጊዜ አላህ ያስችላችሁ ቆም ብላችሁ ሰቡ ስሜታችሁን አትከተሉ። በእናት ዙሪያ በአባት ዙሪያ ዲኑ ምን ይላል እናት አላህ ምን ብሏል ነብዩ ምን ብለዋል የሚለው እያሰባችሁ ተጓዙ። የሞተባችሁ አላህ ይማራቸው አላህ ይራማቸው። እናታችሁን አባታችሁን በመቃብራቸው ሄዳችሁ ዘይሩ ዱዓ አድርጉላቸው ሰደቃ ሰድቁላቸው። ግን አንዳንዱ ሰው ደግሞ የሚገርመው እናት የት ነበረች ተቀበረችው እዛ አካባቢ ነበር ይላል። እና ሊላሂ ወኢና ኢለይሂ ራጂዑን እናትን ያክል ነገር አንድ ድንጋይ ጣላት ምልክት ትዝ የሚለው እዛ እንዲህ ያለው ድንጋይ ጠግብና ያለችው እንዲህ ያለ ድንጋይ ተጭኗታል እንኳን የሚለው ነገር አጣ። ነብያችን እኮ አንድ ቤተሰብ ሲሞት ለምሳሌ ዑስማን ብን መዝዑን ሲሞት ምልክት አድርገዋል የሆነ ድንጋይ ለምን ነው ሲሏቸው እንዳይጠፋብኝ አሉ። ሌላም ቤተሰብ ከሞተ ዙ ቀብራለሁኝ ለዚህ ያራም ስመጣ ምልክት ይሆነኛል እንዲህ ያሉት ሁሉ የእናቱን ቀብርም ይረሳ ሰው አለ። እናቱ አለች ቤቷን አላቅም እንዲባት እኮ ያክል ነው የእናትህ ቀብር የአባቱ ቀብር በ3 በ4 አመት እኮ ነው ደግሞ በ40 አመት መሰለ እንዴ። ይሄ ምንድነው ደንታ ቢስነት ነው መሆን የለበትም። የመጨረሻ ቤታቸው እኮ ነው መጨረሻ ጎጆአቸው እኮ ነው ቀብር የመጨረሻ ቤታቸው ነው። እናት በረሳት የለባትም አባትም እንደዛው የሚረሱም ነገሮች አይደሉም። ሐቃቸው ከባድ ነው ካላህ ቀጥሎ ነው ያለው። አላህ ሱብሓነሁ ወቀዱ ረቡከ አላ ተዕቡዱ ኢላ ኢያሁ ወቢልዋሊደይን እንግዲህ ተሱ ተይባዳ ቀጥሎ እነሱም ማድረጉ ትልቅ ነገር ትኩረት ሊሰጥ ይገባል። እና ቀብራቸውም ሊጠፋና አይገባም እንዘይራቸው ዱዓ እናርግላቸው። ያ ማለት እንግዲህ በቀብር ላይ ግንባታ ስሩ ማለት አይደለም። ሰደቃ መስጠት የሄዱ መዘየር አንዳንድ ነገር ወቅፍ ማድረግ እናትን ማስታወስ አባትን ማስታወስ ካሉ ድረስ ከሌሉም ዘመዶቻቸውን መጠየቅ። እናትና አባት የጀነት በር ናቸው ብለዋል። እናቴ ሚስቴን ፈታ ትለኛለች የሚስቴ ወደድኩኝ አባቴን ፈታ ይለኛል ምን ይሻለኛል ሲላቸው የጀነት በር ናቸው አሉ። እናትና አባት ተፈለክ በሩን አጥበው ከፈለክም እንዳለ ተወው አሉ። ስለዚህ ኢንሻአላህ እናትና አባቶቻችን ሐቅ ያላችሁ ሰዎች አልহামዱሊላህ አላህ ያቆይላችሁ ዱዓ አድርጉ አትሰላችሁ አትረጋገሙ። እናት አባት ረገመው ማለት ሰው ልጅ ያው የህይወት ቪዛው ተቃጠለ ማለት ነው። እድሉ ተሰበረ የህይወት ቪዛ የመኖር ቪዛ የቁሙት ነው ዋጋ አያዋጣም። ስለዚህ መረገም ከባድ የተጠራ የተቆላ ጥሬ ቢዘሩት ይበቅላል አይበቅልም ከባድ ነው። ወላጆቻችሁን አትርሱ ኸድሙ እንደዚሁ ሚስቶቻችሁን ማክብሩ አትነዛነዙ አትጨቃጨቁ። አምና ኸውለትን ሰምተናል ማናት ኩልሱምን ባለፈው ሳምንት አራተኛዋ ስትሉ አለ አንድ አስተያየት ሰጪ በቃ ምን ይዛችሁ መጣችሁ ብዬ ነበር አንድ ቦታ ነው ጨረፍ አድርጋችሁ ያለፋችሁት ብሎናል። ባይሆን እዛ አካባቢ የተነሱ ሐሳቦችም ነበሩ። ለምሳሌ ዱዓ ስፔሲፊክ ተደርጎ መገለጽ አላህ ሁሉንም ነገር ያውቅ የለም ወይ የሚሉም ሐሳቦች ተነስተው ነበር። ያው ሐሳቦቹ መነሳታቸውን ለመግለጽ ነው እኮ ያወቀ ነው እኮ ለምንኛል አላህ ሀጃችሁ እኛ ቼክ ነው እኮ ለአላህ ምን ሰጠው የምትፈልጉት ነገር ጠይቁ። ቁጥሩን የሚጽፈው እሱ ነው ያወቀ ስለሆነ እኛን መርጣለን አድርገን እንለዋለን። አላህ የመረጡት የለመኑት ነገር አያሳጣማላ። ሲነየት ደግሞ እንደ ኩልሱም ለየት አድርጎ እንደ ያለ ልስጠኝ እንደ ያለ ታልስጠኝ እንደ ያለ ነው ልስጠኝ ዘርዘር አድርጎ መንገሩ ጥሩ ተወደደ ነው። እና ኢንሻአላህ በእናትና በአባት ዙሪያ እንግዲህ ብዙ ማለት ይቻላል። ይሄን ያካል ካልን ይበቃናል። አላህ በረካ አድርገው ሌላ ጊዜ እንመለስበታለን። ለማንኛውም ጥሩ ነው። እንግዲህ አማትና መራት ነበር መነሻችን። በምን ተስማማን ግን? አይ እናትየው ጋር አንተ እኮ ቸኮል ካልክብኝ እንደዳይቶ ለምን አትጠይቅም? አትሊስት እናትየው ጋር ግን መግባት አለበት። የተዘለመችው ምራት ነች። ለላጽድ ያለው ተባቷ እኮ ሁሉ ይደረስባት እሰይ በረካውኝ ደጊ ተመንደጊ እንደማት መቆጣት ያስፈልግ ነበር። እናት አጠፋሽ አትባልም እንጂ ያጠፉት እናት ነው። ሼህ እህታችን ያንን ክፍል የምታጸዳላቸው እንዲመቻቸው ነው አይደል? እንዲመቻቸው ነው አይደል? ለጊዜው ምቾታቸው ያለው ማረፋቸው ውስጥ ነው እንጂ ክፍሉ መጽዳት ላይ አይደለም።
እሷስ ጠፍታ በቃ አሁን እኮ እሷን ፍለጋ ለመሄድ እኮ ላንተ መልስ መስጠት አይታክቱ ብትቀበል ውጤቱ ላይ እኔ እምነት የለኝም። ውጤቱ ላይ አይደለም፣ ውጤቱ ላይ እምነት አለ፣ ሂደቱ ላይ ነው፣ ፕሮሰሱ ላይ ነው። ስለዚህ ለምን እናቱን ቀድሞ ይቅርታ አይጠይቅም ነው የምትለው አንተ? እናቱ የት ይሄዳሉ? እናት ልጇን ጥላ አትሄድም። እሷስ ብትሄድ ብትጠፋበትስ? እሷን አብርዶ ነው ወደ እናቱ ሄደው ሰለምኖ በርግጥ እሱ ያውቃል። መቼም ሁሉም ሰው የራሱን ቤት እሱ ገመና ራሱ ያውቃል። አይ ራሱ ሰው ያውቃል። ለምን ከእናት ጀመርክ ብላ ልትወጣ ትችል ነበር ማለት ነው። ይሻላል። ዋናው አሁን ቁም ነገሩ የተነገረውን ነገር ይቅርብህ። አሁን አንተ ይሄኛው ጉዳይ ምንም አይጠቅምህ። ትልቁ ነገር ምንድነው? የህይወት ቪዛ እናቸው የሚለውን ቪዛ መያዝ አትፈልግም አንተ? የህይወት ቪዛ እኮ ነው የከለከለችኝ። የህይወት ቪዛ የሚለውን ነገር ሸኽ አንስቷል። ቪዛ ሲባል ቀልባችን ደንገጥ እንደሚል ይሄን ነገር ያነሱት ጥሩ ምሳሌ ነው። ሸኽ በጣም ጥሩ ነገር ነው ያነሱልን። መርሐባ። እናት ያላችሁ ሰዎች አደራችሁን ብለዋል። እናት ያላችሁ ሰዎች ያው መንከባከቡ ላይ መጠበቁ ላይ ሐታ አንድ ታብዒ የሆኑ ሰሃባ ከሳቸው ፊት ከእናቱ ጋር ምግብ አልበላም እናቴ የምትከጅለው ሊሆን ይችላል ይላል። አይኑ ያረፈበትን ቀድሞ እንዲያነሳ እናት በልታ ተጨረሰ ብቻ በኋላ ነው የሚበሉት። ይሄ ብዙዎቹ ሰለፎች ናቸው። ለምን ቢባል ስጋም ይሁን ድንችም ይሁን አይኑ ያረፈበትን ቀድሞ ላለማንሳት ምንም ይሁን ምን ስለዚህ ታላቸው ስጋት እናት ተጠገበች በኋላ ነበር ተበቃት በኋላ ነበር የሚበሉት። እንኳን ሳሎን ገብተው ሊቀመጡ ያሉ ነው እንግዲህ ሲነሱ ያሉት እኮ ይሄን ሐሳብ ነው። ሳሎን ገብተኛ እንሾካሾካለን። ይሄን ሐሳብ ከዚህም በፊት አንስተውት ነበር። በተወሰነ መልኩ የሞከሩ ሰዎችም አይቻለሁኝ፣ ሐሳብም ጽፈው አይቻለሁኝ። በጭራሽ በዚህ መንገድ አላየነውም ነበር ብለዋል። ደስት ሙጀረድ ያኒ ገብተው መቀመጥ ብቻ ነው የነበረው፣ እንኳን ማውራትም ምናምንም አልነበረውም። ግን እይታ ሳይቀር ብለውናል። ከዚህ ቀደም እይታ ከእናት አይን ሰረቅ ተደርጎ ወደ ባልተቤት ሲዞር እንኳን የእናቶች ልብ ንዝረት አለው። አስከዳችኝ ትናንትና መጣ የወለድኩት ልጅ ሐመለቱ ኩርሃን ወዱዓቱ ኩርሃን ወሐምሉሁ ፍሷሉሁ በሸክም በዲካም አርግዛ አመጣ ወልዳ ሚስቱን መሰለ እኔን ከዳት ፊቱን አዞረ። በትንሽ ነገር ይቀየማሉ። ስለዚህ ይጫወትም እንደው ከሚስቱ ጋር ዝናናም እንደው በእናቱ ፊት ባይሆን ከእናቱ ጋር አንድ ያፍታ አብሮ መቆየት ያ ማለት ግን ይኮራረፉ ማለት ነው እንዴ? አይ ከሚስቱ ጋር እንደው በመኮራረፍ ደረጃ ባይሆን ጥሩ ነው። ባይሆን ጥሩ ነው። ይሄ ሁሴን በጣም ወሳኝ ነገር ነው። ጨዋታቸው ምናቸውን ጓዳቸው ሲደርሱ እናት ጋር ሲመጡ ግን እሳቸውን ሐሳብ ያስገርም ነው። እሷ ትነሳና ትኻድም አለ እኮ እሷ ምን ያስቀምጣል? ፍቃደኛ ከሆነ ትኸድማው እሷ ኦኬ አትገደድም። ለማስመር የፈለከው ነገር አለ እንዴ? ይሄን ነገር ደጋገምከው እኮ አዲስ ነው። መርሐባ በኸይር እንጠረጥራለሁ። ነገር ተባስ በዱዓ እንውጣ። በዱዓ ወቢላሂ ተውፊቅ። አላህ ይወፍቀና አላህ ይወፍቃችሁ፣ አላህ ይጠብቃችሁ፣ አላህ ይወደዳችሁ በያላችሁበት ዱዓችሁን ሶላታችሁን ጸዲቃችሁን አላህ ይቀበላችሁ። ለተርጁ ማኑ ሶላዋት አብዙ፣ በሶላዋት አላህ ይፈርጃችሁ፣ በሰዲቃ ይፈርጃችሁ። ረብል ዓለሚን አርሐሙር ረሂሚን ቢሐውሊሂ ወቁወቲ ወጁዲሂ ወከረሚሂ የሞቱትን ምሮ ያላደጉትም አድርገው የተማሩትም አልፈው የደረሱትም ተድረው ያልወለዱትም ወልደው በሰርግ በአማን አላህ ያገናኘን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم اكفنا ما لا يكفينا سواك فإنك الكافي لا كافي سواك والمخرج لا مخرج سواك والمغيث لا مغيث سواك والجار لا جار سواك اللهم أنت السلام ومنك السلام تبارك هذا الجلال والإكرام أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم يا مقلب القلوب ثبت قلوبنا على دينك يا مصرف القلوب صرف قلوبنا على طاعتك يا رب العالمين يا أرحم الراحمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار يا سبحان ربك رب العزة عما يصفون وسلام على رسول الله الحمد لله رب العالمين ربنا يكرمكم إن شاء الله شيخنا የተወዳችሁ ተመልካቾቻችን ከሸኻችን ጋር የነበረን ቆይታ እስካሁን ነበር የሚመስለው ፋታ ረፍት ወተን ስንመለስ ከኡስታዝ በድር ጋር ተመልሰን እናገኛችኋለን አብራችሁ ቆዩ